አርእስተ ዜና ኢትዮጵያ የባህር በር ለማግኘት የሰጥቶ መቀበል የዲፕሎማሲ መርህ ላይ ትኩረት አድርጋለች። ለሰባተኛው ጠቅላላ ምርጫ ዜጎች ተሳታፊ መሆን የሚያስችላቸውን የምርጫ ካርድ እየወሰዱ ነው። አዲስ መሶብ የአንድ ማዕከል አገልግሎት እስካሁን ከ120 ሺህ በላይ ለሚሆኑ ዜጎች አገልግሎት ሰጠም። በኦሮሚያ ክልል በሕገወጥ መንገድ የተገነቡ ቤቶችን ስርዓት ለማስያዝ የሚያስችል ደንብ ተግባራዊ ሊደረግ ነው። ከውጭ የዜና ምንጭ ኢራን የፓኪስታን ባንዲራ የያዙ 20 መርከቦች በሆርሙዝ ሰርጥ እንዲያልፉ ፈቃድ ሰጠች። እንደምን አምሽታችኋል። ከኢትዮጵያ ቴሌቪዥን የምሽቱን ዜናዎች ይዘን ቀርበናል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ከኛ ጋር ሁኑ። ምርጫው ሲደርስ እንደዚህ ሱፍ ለብሶ መጡ። መጣ እንዴ? እኛም አንተን እናውቃለን፣ አንተም እኛን ታውቀናለህ። ችግር የለም፣ ምርጫው ጊዜ ሲደርስ እኛ እንመርጣለን፣ አንተ ሂድ አሉ። ያ ባሉበት ቦታ ላይ በሙሉ ጣሉት። ወታደር አንተ ጋር እኛ ጋር መተህ አታውቅም ነበር፣ ዛሬ ምን ተከሰተ? ሰላም አይደል እንደጋል አለቀልኝ። አንተ ለእኛ አትሆንም ማለት ነው። ኢትዮጵያዊ ዲሞክራሲ በሚለው መጽሐፎት ረጅም ጊዜ በማሰብና በማሰላሰል አንድ የደረስኩበት ትልቅ እውነታ ኢትዮጵያዊ ዲሞክራሲ ያስፈልገናል የሚል ሀሳብ ነው። ቆይ ሌላ ጥያቄ አለ። ይሄ ዲሞክራሲ ነው ብላችሁ ያመጣችሁት ነገር ስድብ ነው እንዴ? ከየት ነው የመጣው እሱ ዲሞክራሲ የሚባለው አሉ። አሁን ለመጀመሪያ ጊዜ በአእምሮዬ 3 ጥያቄዎች መጣ። ኢትዮጵያ ውስጥ ለዲሞክራሲ የሚሆን ለም መሬት አለ። ታዲያ ሁሉ የባህል አመችነት ካለ እስካሁን ዲሞክራሲ የሚጠየቅ እንጂ የሚደረስበት ኢትዮጵያ ውስጥ ሊሆን እንደምን አልቻለም? አንፎርቹኔትሊ በፖለቲካ ኃይሎች አእምሮ ለምን እንደጠፋ አላውቅም። ጠፋና ሁሉ ነገር በምን ሆነ? በውጊያ ሆነ። ህዝቡ ምንድን ነው? ተመልካች። ለምሳሌ አሜሪካ ውስጥ የአሜሪካን አባቶች የሚባሉ አሉ። ይሄ ነው ስታንዳርዱ ብለው ለራሳቸው የሰሩት። ለእኛ ደግሞ ማን ነው የሚሰራለን እሱን ስታንዳርድ? በእኔ እምነት የመደመር መንግስት ፍልስፍና ሊበራሊዝም ከሚለው ፍልስፍና ጋር አቻ ነው ያምናል። ስታንዳርዱን ማን ነው የሚሰራው ነው። ሌላ ፍልስፍና ያስፈልጋል ብሎ እንዲህ አይነት መጽሐፍ ያዘጋጁና ያምጡ። እድገት ማለት እሱ፣ ፍጭት ማለት እሱ። ዲስ ኢዝ አ ቤንችማርክ። ዜናውንም አቀርብላችሁ ተመስገን በየነ ነኝ። ቀዳሚው ዜናችን ደግሞ ይህ ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በአፋር ክልል በአሳይታ ከተማ የሚገኘውን የሱልጣን አሊሚራ ሀንፍሬ ቤተ መንግስትና መስጊድ ጎበኙ። ቀይ ፎቅ ተብሎ የሚጠራው ቤተ መንግስት ሱልጣኑ ወደ ስልጣን በመጡ በ5 ዓመታቸው በ1940 ዓ.ም የተመሰረተም ነው። ቤተ መንግስቱ ለረጅም ጊዜ ፈርሶና ወድቆ ከቆየ በኋላ በጠቅላይ ሚኒስትር አብይ አህመድ የመደመር ትውልድ መጽሐፍ ሽያጭ በተገኘ ገቢ ታድሶ አሁን ላይ የሱልጣኑ መቀመጫና የቪአይፒ ሙዚየም ሆኖ እያገለገለም ይገኛል። በተመሳሳይ መልኩ በመስጊዱና በቤተ መንግስቱ ዙሪያ ያለው አካባቢ ለበርካታ ዓመታት የሱልጣንነት ሹመት የሚከናወንበት ታሪካዊ ስፍራም ነው። እንደ ሪፖርተራችን አሸናፊ እንዳለ ዘገባ ከ30 ዓመታት ቆይታ በኋላ ግንባታው ተጠናቆ በቅርቡ የተመረቀው ይህ መስጊድ በኢትዮጵያ ደረጃ በስፋቱ ቀዳሚ እንደሆነ የሚነገርለትና የአካባቢውን የቱሪዝም መዳረሻነት በማሳደግ ረገድ ትልቅ ተስፋ የተጣለበት ታሪካዊ ቅርስ ነው። በኦሮሚያ ክልል ህገወጥ ግንባታን ስርዓት ለማስያዝ አዲስ ደንብ ተግባራዊ ሊደረግ ነው። በክልሉ ከከተሞች ፕላን ጋር የሚሄዱ ህገወጥ ግንባታዎችን በቅጣትና ሊዝ ክፍያ ህጋዊ የሚያደርግ ደንብ ተግባራዊ ይደረጋል። ከፕላን ጋር የማይሄዱ ህገወጥ ግንባታዎች በደንቡ የማይካተቱ ሲሆን የሚፈርሱም ይሆናል። ሩት ወርቁ
በኦሮሚያ ክልል ህገወጥ ግንባታን ስርዓት ለማስያዝ የሚያስችል አዲስ ደንብ ተግባራዊ ሊደረግ ነው። ደንቡ ችግሩ ስር በሰደደባቸው ከተሞች ላይ ተግባራዊ ይደረጋል ነው የተባለው። አዲሱ ደንብ ለ1 ዓመት ተግባራዊ የሚደረግ ሲሆን እንደ አስፈላጊነቱ ለ2 ዓመት ሊራዘም ይችላል። ተግባራዊ የሚደረገው ይህ ደንብ ከከተማ ፕላን ጋር መሄድ የሚችሉ ህገወጥ ግንባታዎችን ብቻ ይመለከታል። ደንቡ ህገወጥ ግንባታዎችን ያከናወኑ ግለሰቦች 30% ቅጣትና የሊዝ ክፍያን እንዲከፍሉ በማድረግ ተግባራዊ ይደረጋል። የከተማ ፕላን በምንም መልኩ ኮምፕሮማይዝ የማይደረግ መሆኑን እነዚህ ሬጉላራይዝ የሚደረጉ ስርዓት የሚናስይዛቸው የህገወጥ ግንባታዎች በከተማ ልማት መሰረት ያሉትን መሆኑን ለመግለጽ ነው። በዚህ ደንብ ለመጠቀም የሚያመለክት የከተማ ፕላንን ማክበርና ማስከበሩን ባረጋገጠ መልኩ መሆን አለበት። አንድ ሰው በአንድ ከተማ ውስጥ ከአንድ በላይ የህገወጥ ግንባታ ገንብቶ ካለ ከአንዱ ብቻ ነው መጠቀም የሚችለው። በዚህ ደንብ ውስጥ የሊዝ ክፍያ አለ። እንደዛውም በህጉ መሰረት የተቀመጡ የቅጣት ክፍያዎች አሉ። እነዚህን በአግባቡ መፈጸም እንዳለባቸው አንቀጽ 9፣ 10 የተቀመጡበት አግባብ አለ። በክልሉ ባሉ ከተሞች የጨረቃ ቤቶችን በተመለከተ ከከተማ ፕላን ጋር መሄድ የሚችሉ ህገወጥ ቤቶች ተገቢው ቅጣት ተሰጥቶ ህጋዊ መሆን የሚችሉበት መንገድ እንዲመቻች ጥያቄ ሲቀርብ መቆየቱም ተገልጿል። ደንቡ የካዳስተር ስርዓትን ባጠናቀቁት በአዳማ፣ ቢሾፍቱና ሸገር ከተሞች ላይ የማይተገበር መሆኑም ተገልጿል። እንደ አዳማ፣ ቢሾፍቱና ሸገር ያሉ ከተሞች የካዳስተር ስራን የጨረሱ ወይም በመጨረስ ላይ ያሉ ሲሆን የተመዘገበውን መሬት አገልግሎትም በዲጂታል ስርዓት መምራት ጀምረዋል። ይህም በአካባቢ ልማት ወይም ፕላን ኤልዲፒ መሰረት የመሬት ሀብቶቻቸውን ስርዓት ማስያዝ ወደ መደበኛ ምዝገባ ማምጣት ላይ ሬጉላራይዜሽን ላይ ያደረጉት ሰፊ ስራ ለከተሞቹ በፍጥነት ማደግ፣ በተሻለ ገቢ አሰባሰብ፣ ሰፋፊ መሰረተ ልማቶችን በመገንባት ለነዋሪዎቹ ተስፋ እየሆኑ ይገኛሉ። በክልሉ ተግባራዊ ይደረጋል የተባለው ደንብ ከከተማ ፕላን ጋር አብረው የማይሄዱ ህገወጥ ግንባታዎች የማይመለከት ሲሆን ፈረሳ ይካሄዳል። ከፕላን ጋር የማይስማሙ ግንባታዎች እንዲፈርሱ ይደረጋሉ። ከ2005 ዓ.ም ጀምሮ ከፕላን ጋር የሚስማሙ ይዞታዎች በአሁኑ የሊዝ ዋጋ በተጨማሪም የጣራና ግድግዳ እንዲሁም 30% ቅጣትን በመጨመር ማስከፈል፣ በአንድ ጊዜ ከፍለው የመሬት ባለቤትነት ማረጋገጫ መውሰድ ለማይችሉ በ2 ዓመት ውስጥ እንዲከፍሉ ማድረግ፣ ወዲያውኑ ለሚከፍሉ ክፍያቸውን እንደጨረሱ የመሬት ይዞታ ማረጋገጫ ሰነድ ወይም ካርታ መስጠት፣ ወደፊት እንዳይደገም ጠንካራ ተጠያቂነት ህጎች ተዘጋጅተዋል። ከ2018 ዓ.ም መጋቢት 10 በኋላ የተገነቡ ህገወጥ ግንባታዎች መረጃን በሳተላይት ፎቶ መኖራቸው ከተረጋገጠ በከተማ አመራሮችና የሚመለከታቸው ባለሙያዎች ላይ ከባድ የእርምት እርምጃ ይወሰዳል። ደንቡ ዘመናዊ የመሬት ስርዓትና የከተሞችን ዘመናዊነት የማረጋገጥ አካል ነውም ተብሏል። ደንቡ በቀበሌ ቤቶች የሚከናወኑ ህገወጥ ግንባታዎችን አይመለከትም። ተፈጻሚነቱ ግልጸኝነትና ተጠያቂነት የተሞላበት አሰራር ተግባራዊ እንደሚደረግ ተገልጿል። ለዚህ ደንብ ተፈጻሚነት ጥብቅ ክትትል የሚደረግ መሆኑን ኦዲት የሚያደርግ አካል በዚህ ደንብ የተቋቋመ መሆኑን አቃቢ ህግ ቢሮ ያለበት፣ የገቢዎች ቢሮ ያለበት መሆኑን የመሬት ቢሮ እና ታች ያሉ የከተማ መዋቅሮች ይህንን ደንብ በማግባቡ መፈጸምና ማስፈጸም ግዴታ እንዳለባቸው፣ የተከለከሉ ነገሮች እንደተደነገጉ፣ የተከለከሉ ነገሮች ደግሞ ፈጽሞ የተገኙ ሰዎች በወንጀልም በፍትሐ ብሔርም በአስተዳደራዊ እርምጃ የሚጠየቁበት አግባብ በአንቀጽ 21 እና 22 ስር መቀመጣቸውን ለመግለጽ እወዳለሁ። በደንቡ አፈጻጸም ላይ ቅሬታዎችን ለመፍታት የሚያስችል አሰራር መቀመጡም ተጠቁሟል። ከዚህ ቀደም 1 ኪሎ ሜትር መንገድ ስንሰራ መብራት ይቆፍራል፣ ይቀብራል። ከ15 ቀን በኋላ ቴሌ ይመጣል፣ ይቆፍራል። ከቀበረ በኋላ መልሶ ደግሞ አይደፍነውም። እንደዚህ የነበረው አሰራር ወይም ውሃ መጥቶ ይቆፍራል። አሁን እንደዛ አይደለም። ኮሪደር ያለበት ቦታ ላይ እነዚህ ተቋማት ተቀናጅተው በጋራ ነው የሚሰሩት። የሚጠገን ነገር ካለም መልሶ እንዳይበላሽ ነው የሚሰራው። በዚህ ምክንያት ሰርቪስ ስሉጥ ሆኖ ሰዎች መብራት ተቋረጠ፣ ውሃ ተቋረጠ የሚለው ችግር ሙሉ በሙሉ ባይስተካከልም ኮሪደር ባለበት አካባቢ ግን ቶሎ ፊክስ ለማድረግ የሚያስችል እድል ፈጥረዋል። ለምሳሌ ሪሰንትሊ የሞባይል የፖሊስ ሰርቪስ ፕሮቫይድ ማድረግ የሚያስችል ስቴሽን ሰርተናል። ቦሌ አካባቢ ላይ ያ እየተበራከተ ይሄዳል። ሰው እክል ቢገጥመው ችግር ቢገጥመው ወደ ፖሊስ ስቴሽን ሳይሄድ ጉዳዩን አፕላይ ማድረግ መቻል ማለት አንድ ሰርቪስ ነው። መሶብን ብትወስድ
በርከት ያሉ ሰርቪሶች በአንድ ቦታ የሚሰጥባቸውን ቦታዎች ብትወስድ የተሳለጠ ሰርቪስ ከሚሰጡ እንትኖች አንዱ ነው። መብራት፣ ውሃ፣ ቅድም እንዳነሳሁት ቤት፣ ቴሌኮም እነዚህ ሁሉ ያካትታል። የአዲስ አበባ የዘመናዊ ከተማ ግንባታ ከመሰረተ ልማት ባሻገር ለዜጎች የሚሰጡ አገልግሎቶችን ያማከለም ነው። አዲስ መሶብ የንግድ ማዕከል ደግሞ አገልግሎቱ እስካሁን ከ120 ሺህ በላይ ዜጎች አገልግሎት ሰጥቷል። ሀብታሙ ተፈራ ተከታትሎታል። ኢትዮጵያውያን ከተባበሩ መስራትና መለወጥ እንደሚችሉ ሕያው ማሳያ ናት አዲስ አበባ። ዝማኔዋ በመሰረተ ልማት ግንባታዋ ብቻ አይደለም፣ በዜጋ ተኮር ፕሮጀክቷም ጭምር ነው። የፋይል ጠፋ ባዜ፣ የሲስተም ችግር ገጠመን የተወሳሰበውን የከተማዋን የመንግስት አገልግሎት አሰጣጥ አስቀርቶ ወደ ላቀ ምዕራፍ ያሸጋገረው የአዲስ መሶብ የአንድ ማዕከል አገልግሎት እስካሁን ለ100 ሺህ በላይ ዜጎች አገልግሎትም ሰጥቷል። አዲስ አበባ ከተማ አስተዳደር ላይ የመሶብ አገልግሎት የጀመረበት ጊዜና የዜጎች እርካታ ምን ይመስላል? ማዕከሉ ወደ ስራ ሲገባ 13 የሚሆኑ የመዲናችን የመንግስት አገልግሎት ሰጪ ተቋማት እንዲሁም ደግሞ 5 የሚሆኑ የፌዴራል ተቋማትን በአንድ ሴንተር ላይ በመያዝ በተጨማሪም ደግሞ ለአገልግሎት አሰጣጥ የሚረዱ ለክፍያ አገልግሎት የሚሆኑ 2 ባንኮችን በስሩ በማደራጀት ነው መሶብ ወደ ስራ እየገባው ማለት ነው። አሁን ላይ እንግዲህ በርካታ ተቋማቶች ተጨምረዋል፣ አገልግሎቶችም ጨምረዋል። በተመሳሳይ ደግሞ እንግዲህ አሁን እስካለንበት ጊዜ ድረስ 100 ሺህ ለሚሆኑ የመዲናችን ነዋሪዎች አገልግሎቶችን ሰጥተናል። በዋናው መስሪያ ቤት እንዲሁም በቦሌ ቅርንጫፍ ያስተናገድናቸውን ተገልጋዮች እንግዲህ ከሲስተሙ በተገኘው ሪፖርት መነሻ መሰረት ከ98% በላይ የተገልጋይ እርካታ እንደተገኘ ማየት ይቻላል ማለት ነው። አገልግሎት ሰጪው ብቻ ሳይሆን ተቀባዩስ ምን ይላል የሚለው ነገር እናነሳለን። አገልግሎት አሰጣጡ እንደምን አየኸው? ምንስ ፈልገህ መጥተህ ምን ተገለገልክ? ሀሳብ ስትሰጥም ስለነበረ እኔ ለቦሎ ነው የመጣሁት። ዛሬ ነው ፕሮሰሱን የጀመርኩት። ዛሬ ሁሉ ጨርሼ የሄድኩት። ትላንትን ከዛሬ ያነጻጽራ የተወሰነ ነገር ስለ አዲስ አበባ ለውጥም ታወራለህ። አገልግሎት አሰጣጥ ላይ ደግሞ ዛሬ ሰርፕራይዝ ነው የሆንኩት እና ከአንድ ደንበኛ ጋር እንደውም እያወራን ነበር። ከታች ጀምሮ ነው እንትን ያደረጉት። 30 ደቂቃ አልፈጀብኝ። በአንድ ላይ ሁሉ ነገር ጨርሰን ደስ በሚል ቦታ ቅዝቃዜ ባለው ብትቀመጥ ራሱ ቦታው ራሱ ያምራል። ህንፃውም ጸጥቷል፣ ስራውም ጸጥቷል። በአንድ መሶብ ማለቁ ደስ ይላል። አንድ ጠረጴዛ ላይ ማለቁ ወደዛ ወደዚህ ወረፋ ነበረ። ምን እንቅልፍ ይዞኝ አምና በጣም ተቸግሬ ነበር አውቃለሁ፣ አስታውሰዋል። በሊፍት መሽከርከር፣ ሰዎችን ስጠይቅ መሰለቻቸት ነገር፣ እንደገና ሄደህ ቢሮ ላይ ሰዎችን አታገኛቸውም፣ ስራ አስኪያጁን ምኑን አታገኘውም። ያ ሁሉ ነበረ። አሁን ግን በጣም ጥሩ ነው። እናቶች ናቸው ተንገላፍተው ነው የመጡት ብሎ የሚያዝንልንም የለም ነበረ። አሁን ተቀላጥፏል። ወደ ማዕከሉ አገልግሎት ቋት የገቡ ተቋማት ቁጥራቸው 22 የደረሰ ሲሆን ማዕከሉ እጅግ በረቀቁ ቴክኖሎጂዎችም የተደራጀ ነው። እዚህ ጋር እስካሁን 21 ሲስተሞችን አስገብተናል። የየተቋሙ ሲስተሞች እዚህ ላይ ተመዝግበው ሞኒተር እናደርጋለን ማለት ነው። ይሄኛው ሁለተኛው ክፍል ደግሞ የሰርቪላንስ ክፍል እንላለን። አገልግሎቶቻችንን በሙሉ ሞኒተር የምናደርግበት የደህንነት ካሜራዎች የምንቆጣጠርበት ሴኩሪቲ ካሜራ ክፍላችን ነው። ምግባ አንደኛ ፎቅ ላይ ሰው ስለበዛ ይመርላክ ወስድ ዋናው እኛ የምንቆጣጠረው እንደ ካሜራ ደህንነት ባለሙያ ከደህንነት አንጻር ለምሳሌ ሲአርአርኤስ ላይ ብታው ብዙ ተገልጋይ ካለ ያልሆነ ነገር ከደህንነት አንጻር የሚያሰጋ ነገር ካለ ከነሱ ጋር ኮሚኒኬት እናደርጋለን። እነሱ ሄደው ሶሉሽን ይሰጣሉ ማለት ነው። ጤና ይስጥልኝ። አዲስ መሶብ ዲጂታል የአንድ ማዕከል አገልግሎት እባክዎ ምን ልርዳዎት? መታወቂያዎትን ማሳደስ ነው የፈለጉት? እሺ ይችላሉ። ብዙ ያህል ጊዜ አይወስድብዎትም። ማክሲመም 20 ደቂቃ። አንድ ቅርንጫፍ አለን አሁን ለጊዜው የቦሌ ቅርንጫፍ። እንዲህ በቀጣይ ደግሞ የሚከፈቱ ወደ 9 የሚሆኑ ቅርንጫፎች በአዲስ አበባ ከተማ በሁሉም አካባቢዎች የሚከፈቱ ቅርንጫፎች ይኖሩናል። አዲስ አበባን በቴክኖሎጂ የማዘመኑ ጉዞ አሁንም እንደቀጠለ ነው። ልክ መሰል አገልግሎት መስጫ ማዕከላት ግንባታ አሁንም በተለያዩ ክፍለ ከተሞች እየተከወነ ነው። በተለይ በአንድ ማዕከል አገልግሎት በመስጠት የዜጎችን እርካታ ለመጨመር የሚያስችል ሰፋፊ ስራዎች እየተሰሩ ነው። ኢትዮጵያ በሰጥቶ መቀበል ዲፕሎማሲያዊ መርህ እየሄደች ያለችበት የባህር በር የማግኘት ጉዞ
ለመግታት የሚንቀሳቀሱ ሀገራትን ሴራ የሚቀለብስ ዲፕሎማሲ ላይ ትኩረት ልታደርግ ይገባል። ትውልዱ አባይን ለታላቅ ህዳሴ እንዳበቃው ሁሉ በጂኦግራፊ እስረኛ መሆንም የባህር በር በማግኘት ቀጠናዊ ፍትሐዊ ተጠቃሚነቱን ሊያረጋግጥ ጉዞ ጀምሯል። ኮሰን ብርሃኑ በሽግግር ውስጥ እንዳለ በሚነገርለት የዓለም ስርዓት ውስጥ ወሳኝ ቦታ ነው። ከውስጥ ፖለቲካዊ ተሳታፊዎችና መንግስታዊ ካልሆኑ ተቋማት በዘለለ በድንበር ተሻጋሪ ተዋናዮች የሚታጀብ ጂኦፖለቲካዊ፣ ምጣኔ ሀብታዊ እንዲሁም ባህልና ስልታዊነት አንጻር ደግሞ የተወሳሰበና የተገማች ቀጠና ነው ምስራቅ አፍሪካ። ኢትዮጵያ ዋና ተዋናይ ሆና የምትገኝበት ይህ ስፍራ ትላንት በኢፍትሐዊነት የተነፈገችውን ተፈጥሯዊ የባህር በር መልሳ ለማግኘት ዛሬ በተወሳሰበውና በየተገማቹ ቀጠና ከብሔራዊ ደህንነትና ሁለንተናዊ ተጠቃሚነት አንጻር የዛሬው ትውልዷ ሰጥቶ መቀበልን ማዕከል ባደረገ መልኩ የባህር በሬን ብሎ ጠይቋል። አሁን ባለው ሁኔታ ውስጥ በተለይ ቀይ ባህርን በተመለከተ እንደዚሁም የኤደን ባህረ ሰላጤን በተመለከተ ሩቅ የሆኑ ሀገራት ባላቸው መሰረተ ልማት በተለይ ደግሞ ወታደራዊ ሰፈርና የፖርት ዴቨሎፕመንት የወደብ ልማት ቅርብ ሆነዋል። ተፈጥሯዊ ጂኦፖለቲካዊ ምህዳሬ ነው የምትለው ኢትዮጵያ ደግሞ ሩቅ የሆነችበትን ሁኔታ ደግሞ እንመለከታለን። እንደዚህ አይነት እንቆቅልሾች ያሉበት ቀጠና ነው። እዚህ አካባቢ የሚፈጠሩ ማናቸውም የደህንነት ጉዳዮችም ለሀገሪቱ ደህንነት አደጋ ነው። እዚህ ቀጠና ላይ ደግሞ ኢትዮጵያ የራሷ የሆነ የባህር በር ባለቤት አለመሆኗ ተጋላጭነቷን የበለጠ እንዴት እንደጨመረው አሁን ላይ በሚፈጠሩ መካከለኛው ምስራቅም አፍሪካ ቀንድም እየተፈጠሩ ባሉ ሁኔታዎች በጣም ጎልቶ የወጣና ግልጽ የሆነ ይመስለኛል። እንደ ፖለቲካ ተንታኞች አንድ ሀገር ቢያንስ 5 የተሳሰሩ የኃይል ማዕከላት ሊኖራት እንደሚገባ ያነሳሉ። የምድር፣ የአየር፣ የባህር፣ የሳይበርና የህዋ ሳይንስ ኃይል መሰረታዊ ሀገራዊ ምሰሶች ናቸው። ኢትዮጵያ የባህር በር ለማግኘት የምትሄድበት ዲፕሎማሲያዊ ቅኝት እነዚህን የኃይል ማዕከሎች ሊዋጁም ይገባል። ትናንት ኢትዮጵያ የባህር በር እንድታጣ ትልቁን ሚና የተጫወቱ አካላት ዛሬም እዛው እሳቤ ላይ ይገኛሉና ዲፕሎማሲው ይህንንም ሊያይ ይገባል። ቀይ ባህርን በተመለከተ የአረብ ባህር የማድረግ እንቅስቃሴ 1960ዎቹ 70ዎቹ ጀምሮ ግብጾቹ ሲያራምዱት የነበረበት ሁኔታ ነው ያለ። የቀይ ባህርን አስተዳደር የቀይ ባህርን ገቨርናንስ በተመለከተ ቀይ ባህር ማለት የቀይ ባህር ተጋሪ የሆኑ የአረብ ሀገራት ናቸው የሚል እሳቤ ነው ያላቸው ግብጾቹ። ያንን እንግዲህ ለማድረግ ሲያደርጉ የነበረ እንቅስቃሴ ያለ ኢትዮጵያ የባህር በር እንድታጣ ከፍተኛውን ድርሻ ይዘዋል። አሁንም ባለው ሁኔታ ውስጥ ኢትዮጵያ ወደ ባህሩ እንዳትመለስ ትልቁን እንቅስቃሴ የሚያደርገው ግብጽ ነው። በዛ ልክ የኢትዮጵያ የዲፕሎማሲ እንቅስቃሴም ከዛ አንጻር መቃኘት ይኖርበታል። ከጎረቤቶቻችን ጋር ከምናደርጋቸው የዲፕሎማሲያዊ ንግግሮች፣ ድርድሮች ባለፈ የግብጽን እንቅስቃሴ ካውንተር ማድረግ ላይ መቀልበስ ላይ ማዕከል ያደረገ የዲፕሎማሲ እንቅስቃሴ ይፈልጋል። የባህር በር ማግኘት ተፈጥሯዊና ኢትዮጵያዊ መብት ነው። ጥያቄውም ፍትሐዊ ነው። አባይን እንደ እስትንፋሱ ያየውና የሌሎችን ጥቅም ሳይነካ ኢትዮጵያን የህዳሴው ግድብ ባለቤት ያረጋት ትውልድ አባይን በቅኝ ግዛቱ ላትንኩብኝ በሚል ቀጠናውን ጭምር ስታምስ በነበረችው ግብጽ ተፈትኖ የኋላ ኋላ ህዳሴን በፍትሐዊ የተጠቃሚነት መርህ ፍሬ አብቅቷል። የባህር በር የማግኘት ጥያቄውም ነገ እውን የሚሆን ስነ ልቦናን ከህልውና ጋር ያቆራኘ ኢትዮጵያን ወደ ቀደመ ክብሯ የሚመልስ የትውልዱ ሌላኛው የአድዋ ፕሮጀክት ወደብ የህልውና ጉዳይ፣ ወደብ የመኖርና ያለመኖር ጉዳይ፣ ወደብ የእያንዳንዱ የኢትዮጵያ ዜጎች የእስትንፋስ ቧንቧ አድርጎ መወሰድ መቻል አለበት የሚለውን ነገር እንዲታሰብ ነው። ሌላው ኢትዮጵያ ህዝብ፣ ሌላው ዜጋ ማየት ያለበት መብትን የተነፈግነው፣ በርን የተዘጋብን፣ በተፈጥሮ የኛ የሆነ ንብረት ነው የተዘረፍ ነው። ይሄ በእያንዳንዱ የኢትዮጵያ ልቦና ውስጥ ቁጭት ሊፈጥር ይገባል። በብሔራዊ ጥቅምና ህልውናዋ የማትደራደረው ኢትዮጵያ የባህር በር ለማግኘት የምታደርገው ጉዞ በውስብስቡ ምስራቅ አፍሪካ ግልጽ አቋምን ይዟል። ዛሬ የባህር በር ማግኘት ጥያቄ ብቻ ሳይሆን በራሱ የህልውና ጉዳይ ሆኖ ቀጥሏል። በኢትዮጵያ የግብርናን ዘርፍ ለማዘመንና የምግብ ዋስትናን ለማረጋገጥ የተደረጉ የፖሊሲ ማሻሻያዎች ምርታማነት እንዲጨምር አስችሏል። በሌላ በኩል ከ24 ዓመታት በኋላ የተደረገው የግብርና ቆጠራም ለዘርፉ ውጤታማ ውሳኔዎችን ለመወሰን የምርት አቅምን ለማሳደግም አጋዥ ሆኗል። ዛህራ መሐመድ
በኢትዮጵያ የግብርናው ዘርፍ 80 በመቶ ለሚሆነው ሕዝብ የኑሮ መሰረት ነው። በዚህም ግብርና ለሀገሪቱ የጀርባ አጥንት ተደርጎ ይወሰዳል። ይህ ዘርፍ የሀገሪቱን 1/3 አጠቃላይ ምርት ወይንም ጂዲፒ ይሸፍናል። እስከ 80 በመቶ የሀገሪቱ የወጪ ምርት ወይንም ኤክስፖርት እስካሁን ድረስ በዚሁ ዘርፍ ላይ የተንጠለጠለ ነው። ኢትዮጵያ ውስጥ የግብርናን ዘርፍ ለማዘመንና የምግብ ዋስትናን ለማረጋገጥ ከተሰሩ ስራዎች መካከል የፖሊሲ ማሻሻያዎችን ጨምሮ የተጀመሩ አዳዲስ ኢኒሼቲቮች ምርታማነት እንዲጨምር አስችለዋል። ሌላው በ2017 ዓ.ም ከ24 ዓመታት በኋላ የተደረገው የግብርና ቆጠራም በዘርፉ የተመረጡ ውሳኔዎችን ለመወሰንና የምርት አቅምን በትክክል ለመገምገም እያገዘ ይገኛል። በቅርቡ የፕላን ሚኒስቴር ለሁላችንም ይፋ የሚያደርገው አዲስ ሴንሰስ በብዙ ዘርፎች እያደረገ ይገኛል። 88,000 የሚጠጉ ኢትዮጵያውያን በ19,600 በላይ ቀበሌዎች በማሰማራት በሃውስሆልድ ሌቭል ዳታ ኮሌክት እያደረጉ ነው። ያ ዳታ አናላይዝ ተደርጎ ሲወጣ በጣም በርካታ አዳዲስ መረጃዎች እንደምናገኝ ይጠበቃል። ባለፉት 7 ዓመታት በርካታ ኢኒሼቲቮች በእንስሳት ሀብት ልማቱም በሰብልም እና በርካታ በግብአት በመስኖም ይሁን በመሬት አጠቃቀምም ይሁን በርካታ ለውጦች መጥተው እያሉ አሁንም ግብርናን የምናስብበት የነበረው ፍሬም የዛሬ 24 ዓመት በቆጠርንበት ፍሬም ነው የነበረው ማለት ነው። ስለዚህ መንግስት በመረጃ ላይ የተመሰረተ በዳታ ላይ የተመሰረተ ውሳኔን ለማድረግ ካለው ፍላጎትና ቁርጠኝነት የተነሳ ለውጦች አሁን በቁጥር ማውራት የጀመርነው እንግዲህ በቅርብ ዓመታት ነው አይደለም። ስለ ልማትም ስናወራ በቁጥር ላይ የተመሰረቱ ውሳኔዎችንም ስናደርግና ትልቅ ኢንቨስትመንት በቢሊዮኖች የሚቆጠር ኢንቨስትመንት በማድረግ የግብርናን ቆጠራ አድርጓል። የግብርና ቆጠራው ከውጭ የሚገቡ የግብርና ምርቶችን ለመተካት፣ ሜካናይዜሽንን ለማስፋፋት፣ የግብርና ግብዓት ለማሟላት፣ የእንስሳ ሀብት ልማትና የተፈጥሮ ሀብትንም የተሻለ ውጤት እንዲኖረው ያደርጋል። በርካታ ከግብርና ጋር የተያዙ የገጠር አኗኗርን ጨምሮ ያሉ ሁኔታዎችን የሚቆጥር ነው ማለት ነው እና ይሄ ሲመጣ ተጠናቋል። መረጃው እየተተነተነ ነው። ያ ሲመጣ የሚያደርገው ነገር ምንድን ነው? አንደኛ ግብርናችንን የበለጠ እንድንረዳ የቱ ጋር ጠንካራ አፈጻጸም አለ፣ የቱ ጋር ደካማ አፈጻጸም አለ፣ የቱ ጋር የተሻለ ግብዓት መስጠት አለብን፣ ሌሎች የፖሊሲ ኢንተርቬንሽኖች የሚያስፈልጉበት የፖሊሲ እርምጃዎችን ለማድረግ የቱ ጋር የኢንቨስትመንት ፖቴንሻል አለን። በግብርናው ላይ ኢንቨስትመንት እንዲሰፋ እንፈልጋለን። አንድ ኢንቨስተር የትኛው ቦታ ላይ የተሻለ የኢንቨስትመንት እድል አለ የሚለውን እንዲያውቅ የሚረዳ በአጠቃላይ ግብርናችን ለኢኮኖሚ፣ ለምግብ ዋስትና፣ ለስራ እድል ፈጠራ እያደረገ ያለውን አስተዋጽኦ በተሻለ እንድንረዳ የሚያደርግ ነው ማለት ነው። በሌላ በኩል በ2018 6 ወራት ከግብርና ምርቶች ወጪ ንግድ $1.9 ቢሊዮን የገቢ እቅድ ተይዞ ከ2 ቢሊዮን በላይ የውጭ ምንዛሪ መገኘቱን የግብርና ሚኒስቴር መረጃ ያሳያል። በተለይ የስንዴ ምርት አፈጻጸም በመኸርና በበጋ መስኖ ከ300 ሚሊዮን በላይ ኩንታል ማድረስ በመቻሉ ከ4 ዓመት በፊት ኢትዮጵያ እስከ $1 ቢሊዮን የውጭ ምንዛሬ ለስንዴ ግዢ ታወጣ የነበረውን ወጪ ማስቀረት አስችሏል። ለግብርናው ምርታማነት ለዚህ የምርት ዘመን ግብዓት ከማሟላት አንጻር 23 ሚሊዮን ኩንታል የአፈር ማዳበሪያ ግዢ ለመፈጸም ታቅዶ 60 በመቶ አስቀድሞ መግዛት የተቻለ ሲሆን 5.1 ሚሊዮን የአፈር ማዳበሪያ ወደ ክልሎች ተሰራይቷል። ለሁሉም እኩል የተሰጠ አንድ ጸጋ አለ። ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው።
በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። እኛ እኮ አድዋ ሙዚየም እስከሰራንበት ጊዜ ድረስ የውጭ ሰው ስቴት ቪዚት ቢመጣ እዚህ ጋር ሄደህ አበባ አስቀምጥ የምንልበት ቦታ እኮ አልነበረንም እንደ ሀገር። ይሄ በጣም አሳፋሪ ነገር ነው ኢትዮጵያን ለሚያክል ሀገር። ያን የሚያክል ትልቅ ታሪክ ኖሮን ግን እንግዳ ሲመጣ ለጀግኖች አበባ አስቀምጥ ታሪካችን የምንልበት ቦታ አልነበረንም። ፓላሶቻችን በጣም አሳፋሪ ነበሩ። አዲስ አበባ የተጸውዖ ስም ነበር፣ ናውን ነው የነበረው፣ አሰግድ የነበረው ስም ብቻ የነበረው። ዛሬ ግን ስም ብቻ አይደለም፣ ቨርብም ነው። አዲስ አበባ አብባለች፣ አዲስ አበባ ነጽታለች። የማበቧ ነገር ስሟ ብቻ ሳይሆን መገለጫዋም ሆኗል። ይህን ያመጣው የኮሪደር ልማት ነው። ይህ ዜና በቀጥታ የሚተላለፍላቸው ከኢትዮጵያ ቴሌቪዥን ነው። ኢትዮጵያ 16ኛውን የአፍሪካ አደጋ ስጋት አመራር አቅም የመገንባት አህጉራዊ ኮንፈረንስ ልታዘጋጅ ነው። ኢትዮጵያ የሰብአዊ ድጋፍ ሉዓላዊነትን ለማረጋገጥ እያከናወነች ያለችውን የለውጥ ጉዞ ለአፍሪካውያን የምታሳይበት መድረክም ይሆናል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋውን ጎበዛይ እንደገለጹት መንግስት የምግብ ሉዓላዊነትን ለማረጋገጥ ስትራቴጂካዊ ስራዎችን እየሰራ ነው። እንደ አረንጓዴ አሻራና የልማት ትሩፋት ያሉ ኢኒሼቲቮች ኢትዮጵያ የሰብአዊ ድጋፍ ሉዓላዊነትን ለማረጋገጥና በራሷ አቅም አደጋዎችን እንድትቋቋም የሚያስችሏት ስራዎችም ናቸው። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽነር አምባሳደር ሽፈራው ተክለማርያም በዓለም አቀፍ ደረጃ የሰብአዊ ድጋፍ ስራዎች እያሽቆለቆሉ በመሆኑ በተለይም ደግሞ የአፍሪካ ሀገራት በራሳቸው የአደጋ ስጋት አመራር አቅምን መገንባት መቻል እንዳለባቸው ጠቁመዋል። ኮንፈረንሱ መጋቢት 30ና ሚያዝያ 1 ይካሄዳል። ዘገባው የሪፖርተራችን ብሩክ ተስፋዬ ነው። በሶማሌ ክልል መራጩ ሕዝብ በእውቀት ላይ ተመስርቶ እንዲወስን የሚያስችል በሶማሊኛ ቋንቋ የተዘጋጀ የመጀመሪያው የፓርቲዎች ክርክር ኢቢሲ አካሄደ። የክርክር መድረኩ የሶማሌ ክልል መራጮች የፓርቲዎችን ፖሊሲ በቋንቋቸው እንዲመዝኑ ያስችላቸዋል። ብሩክታዊት አስራት ሰባተኛውን ጠቅላላ ምርጫ አካታችና ግልጽ ለማድረግ እየተሰራ ባለው ስራ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ለመጀመሪያ ጊዜ ለሶማሊኛ ቋንቋ ተናጋሪዎች የፖለቲካ ፓርቲዎች የክርክር መድረክ አካሂዷል። ይህ መድረክ ፓርቲዎች አማራጭ ፖሊሲዎቻቸውንና የፖለቲካ አቋማቸውን ለሶማሌ ሕዝብ በቀጥታ እንዲያስተዋውቁ ትልቅ በር ከፍቷል። እንደሚታወቀው የኛ የሶማሌ ሕዝብ በብዛት አማርኛ ተናጋሪ አይደለም። ሕዝባችን በብዛት ሶማሊኛ ተናጋሪ ነው። ስለዚህ ዛሬ ይሄ ክርክር በሶማሊኛ ማከራከራችን የፖለቲካ ፓርቲዎች ማለት ነው ማኒፌስቶችን፣ ፕሮግራማችን፣ ፖሊሲያችን ማቅረቡ ህብረተሰቡ ውስጥ የኛ አይዲያ ህብረተሰቡ ውስጥ በደንብ እንዲገባና ህብረተሰቡ ተረድቶ ማለት ነው የፈለገውን ፓርቲ በተረዳበት በግንዛቤ እንዲመርጥ ያስደርገዋል። በፊት ህብረተሰቡ አያቀንም፣ እኛም ብዙም አያቀንም። ስለዚህ ዛሬ ህብረተሰባችን በአንዴ እንዲያውቀን ማኒፌስቶችን ምን እንደሆነ፣ ፖለቲካ ፕሮግራማችን ምን እንደሆነ፣ ፖሊሲያችን ምን እንደሆነ በቀላሉ የሚረዳበት መንገድ ስላገኘን በጣም ለኛ ትልቅ ቻንስ ነው ማለት ነው። በሶማሊኛ ቋንቋ የክርክር መድረክ መዘጋጀቱ መራጩ ህዝብ በምርጫ ወቅት በበቂ መረጃ ላይ ተመስርቶ የራሱን ነፃ ውሳኔ እንዲሰጥ የሚያስችል ወሳኝ እርምጃ ነው። በመጀመሪያ ኢቢሲ በሶማሌ ፓርቲዎች መካከል ለመጀመሪያ ጊዜ ይህንን አይነት ክርክር በዚህ መድረክ እንዲያከናውኑ ማድረጉ ስለ ምርጫውና በምን አይነት አኳኋን በምርጫው ላይ እንደሚሳተፉ የሚናገሩበት እድል መፍጠሩ እንዲሁም እያንዳንዱ ፓርቲ የፖለቲካ ፕሮግራሙን እንዲያቀርብ መደረጉ በጣም አስደስቶናል። ኢቢሲ ይህን ማድረጉ ለዲሞክራሲ ስርዓት ግንባታ የላቀ ሚና አለው።
የሶማሌ ህዝብ በፖለቲካዊ ሂደት ላይ ያለው ግንዛቤ እየጨመረ መጥቷል። በዚህ ምርጫም የራሱን ውሳኔ ለመስጠት ዝግጁ ነው። ከዚህ ቀደም የሶማሌ ክልል መራጭ ህዝብ በቂ ግንዛቤ ሳይኖረው ድምፅን ሲሰጥ የቆየ ቢሆንም አሁን ግን በገዛ ቋንቋው በተዘጋጀው የክርክር መድረክ አማካኝነት የፓርቲዎችን ማንነትና ዓላማ በሚገባ ለመረዳት እድል አግኝቷል። መራጩ ህዝብ የአንድም ፓርቲ ፖለቲካ ፓርቲና ማኒፌስቶን ሳያቅ ሲመርጥ ነበር በብዛት ብዙ ጊዜ ማለት ነው። ወይ ደግሞ በአስተርጓሚ ሰምቶ ወይ በሌላ ሰው ይነገረውና እንደዚህ ነው ተብሎ በአስተርጓሚ። አሁን ግን ቀጥታ ነው። ብልጽግና ፓርቲ ምን አቋም አለው፣ በፖለቲካው ፓርቲ ምንድነው በኢኮኖሚ በኩል ያለው አቋም የሚለውን የሶማሌ ማህበረሰብ በግልጽ መስማት ይችላል ማለት ነው። ሜቢ አሁን በአማርኛ ይሁን ቢባል ዛሬ እዚህ ከተከራከርናቸው ፓርቲዎች ግማሹ በላይ ላይመጡ ይችላሉ፣ ምክንያቱም ቋንቋ ስለማይችሉ። ስለዚህ ምረጡኝ የሚል እንቅስቃሴም ላያደርጉ ይችሉ ነበርና ይሄ ትልቅ እድል ነው፣ ትልቅ ለውጥ ነው ብዬ ነው የማስበው። ተሳታፊ የፖለቲካ ፓርቲዎች ይህንን ታሪካዊና ምቹ የመገናኛ ብዙሃን መደላድል ለፈጠረው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ያላቸውን ጥልቅ ምስጋና አቅርበዋል። እንዲህ ያሉ በቋንቋ ላይ የተመሰረቱ የውይይት መድረኮች በሀገሪቱ የዴሞክራሲ ስርዓት ግንባታ ሂደት ውስጥ የጎላ ሚና አላቸው። በኦሮሚያ ክልል የቦረና ዞን ነዋሪዎች ከመራጭነት ምዝገባ ጀምሮ በምርጫው ሂደት በንቃት በመሳተፍ ላይ ይገኛሉ። በዞኑ በ259 የምርጫ ጣቢያዎች የመራጮች ምዝገባ እየተከናወነ ነው። ጌታቸው ባልቻ በምርጫ በድምፅ መስጠት ሂደት ለመሳተፍ አስቀድሞ በመራጭነት መመዝገብ አንዱና ዋነኛው ቅድመ ሁኔታ ነው። በምርጫ ሕጉ መሰረትም ኢትዮጵያዊ ዜግነት ያለውና በምዝገባው ዕለት ዕድሜው 18 ዓመትና ከዚያ በላይ የሆነ ሰው በሂደቱ መሳተፍ ይችላል። በኦሮሚያ ክልል ቦረና ዞን በሚገኙ 11 ወረዳዎችም ነዋሪዎች ለሰባተኛው ጠቅላላ ምርጫ ተመዝግበው የመራጭነት ካርድ እየወሰዱ ነው። ወሪ ቡፈት ጉባ ካርድ ንኩቱ ጅሩ ኑሪርሴ ሴራና ሳቱ ምኑትን ዱምነን ኸሱሜሴ በምርጫ ጣቢያዎች መዝጋቢዎች በጥሩ ሁኔታ እያስተናገዱን ነው። የወሰድነውን የመራጭነት ካርድ ጥሩ ቦታ እናስቀምጣለን። ምርጫ ካርድ መውሰድ ብቻ ሳይሆን ግንቦት በሚካሄደው ምርጫም በዕለቱ ተገኝተን ድምፅ እንሰጣለን። አና አድወራቲ ማቲንቲ አፉሪ እኔ የቤት እመቤት ነኝ። 4 ቤተሰብ አለኝ። 2 የቤተሰቤ አባል እድሜያችን ለመራጭነት ስለደረሰ የምርጫ ካርድ ወስደናል። ነም ገኒሳ ኮተቹ ጋይ ምርጫ ቦርድ ካንኩተቹ ወበቺኘ እድሜያቸው ለመራጭነት የደረሱ የአካባቢያችንን ነዋሪዎችም ግንዛቤ እየፈጠርንላቸው የመራጭነት ካርድ እየወሰዱ ነው። በምርጫ መሳተፍ የእያንዳንዱ ዜጋ ዲሞክራሲያዊ መብት ነው። በቦረና ዞን ከሚገኙ ወረዳዎች አንዱ በሆነው ኤልወዬ ወረዳም ለመመዝገብ ከታቀደው የመራጭ ቁጥር አብዛኛው መከናወኑ ታውቋል። አክደንሳ ወመቴር ማቹ ጅራ አሊ ነገነለን ደንሳ ህዝቡ በጥሩ ሁኔታ ለምርጫው በመመዝገብ ላይ ይገኛል። የሰላም ሁኔታውም ጥሩ ነው። ህዝቡ በራሱ ፍላጎት የመራጭነት ካርድ እየወሰደ ይገኛል። በእኛ ቀበሌ ይመርጣል ተብሎ ከሚጠበቀው 1500 ሰው እስካሁን ከ1100 በላይ ተመዝግቧል። በቦረና ዞን በሚገኙ 259 የምርጫ ጣቢያዎች ለመራጭነት ከሚጠበቁ ተመዝጋቢዎች ውስጥ የ90 በመቶው ምዝገባ መከናወኑን የዘገበው የዞኑ ኮሚኒኬሽን ጽሕፈት ቤት ነው። የሰላም የፍቅርና የይቅርታ ተምሳሌት የሆነው የሲዳማ ዘመን መለወጫ ፊቼ ጨምበላላ በአዲስ አበባ ወዳጅነት አደባባይ በታላቅ ድምቀት ተከበረ። በዩኔስኮ የማይዳሰሱ የዓለም ቅርሶች ዝርዝር ውስጥ የተመዘገበው ይህ በዓል ከዘመን መለወጫነቱ ባለፈ የሲዳማን ጥንታዊ የእርቅና የመቻቻል እሴቶች ለዓለም ያስተዋወቀበት ሆኖ ሙሏል። በአዲስ አበባ የሚኖሩ የሲዳማ ብሔር ተወላጆችና ሌሎች ኢትዮጵያውያን የፊቼ ጨምበላላ በዓልን በወዳጅነት አደባባይ በጋራ አክብረዋል። ለዚህም ኢትዮጵያውያን ያላቸውን የቆየ አብሮነትና የመከባበር ባህል ያረጋገጠበት ተብሏል። ሄለን ተስፋዬ ፊቼ ጨምበላላ በሲዳማ ብሔር ተወላጆች ዘንድ የሰላም፣ የመከባበር፣ የፍቅርና የእርቅ ተምሳሌት መገለጫ ነው። ይህ በዓል ወደ አዲስ መሸጋገርን የሚያመላክት ተስፋና ብርሃን የሚሰነቅበትም ነው። ይህ የሲዳማ ዘመን መለወጫ በአዲስ አበባ ወዳጅነት አደባባይ በልዩ ድምቀት ተከብሯል። በዩኔስኮ የማይዳሰሱ የዓለም ቅርሶች ዝርዝር ውስጥ የተመዘገበው ይህ በዓል ከዘመን መለወጫነቱ ባለፈ የሲዳማን ነባር እውቀቶችና ጥንታዊ እሴቶች ለዓለም የሚተዋወቅበትም ጭምር ነው። ሀገራችን ካሏት ድንቅ ባህሎች መካከል የሲዳማ ብሔር የግጭት አፈታት ዘዴ የሆነው የአፍኒ ስርዓት፣ የሲዳማ አስተዳደራዊ ስርዓት የሆነው የልዋ ስርዓት፣ ልብን የሚሰርቀው ውብ የቄጣላ ክዋኔ፣ ሃሮ ፋሮ እና የፊቼ ጨምበላላ በዓል
ሌሎች ትውፊቶችን ያቀፈው በግንባር ቀደምትነት የሚጠቀሱት ሲዳማ ለኢትዮጵያና ለዓለም ሕዝቦች ያበረከታቸው ባህሎች ናቸው። የበዓሉ ዋነኛ መስህብ የሆነው የሽማግሌዎች ምርቃት ስነ ስርዓትም ተከናውኗል። ይህ የአብሮነት የፍቅር በዓል የሆነው ፊቼ ጨንበላላ ከአሮጌው ወደ አዲሱ ብርሃን መሸጋገሪያ የነገን ብሩህ ተስፋ መሰነቂያም ነው። ጨንበላላ በዩኔስኮ በማይዳሰስ የሰው ልጅ ወካይ በዓል ሆኖ ከተመዘገበ በመሆኑ የብሔሩን፣ የባህልን፣ የቀደምት ስልጣኔን ጥልቅ የሆኑ የሲዳማ ነባር እውቀትን ለሀገራችን ብሎም ለዓለም ያስተማረ የሲዳማ ሀብት ውስጥ አንዱ ነው ብለን ብናል ማጋነን አይሆንም። የሲዳማ ሕዝብ ዳኤቡሹ ሲል ለተከበረ እንግዳ የሚያቀርበው የመጀመሪያ የፍቅርና የትህትና መግለጫ ነው። ፊቼ ጨንበላላ ትልቅ ነባር ሀገርኛ የእውቀት መገለጫችን ነው። ህብረቱን የሚያድስበት አዲስ ዘመን፣ አዲስ ተስፋ፣ አዲስ ርዕይ የሚጨብጥበት ለዓለም ሁሉ ይህንን ፍቅር የሚረጭበት ጮራ የሆነ በዓል ነው። የአብሮነትና የፍቅር መገለጫ የሆነው ፊቼ ጨንበላላ በተለይ በአሁኑ ወቅት ለሀገራዊ ሰላምና አብሮነት ትልቅ ትምህርት የሚሰጥና የገዢ ትርክት እሴትን ይዟል። በዓሉ የልማት ነው፣ የሰላም ነው፣ የአንድነት ነው፣ የመተዋወቅ ነው። ይሄ ስለሆነ ፊቼ ጨንበላላን ስናከብር እርስ በራሳችን መፋቀር ነው ያለብን፣ እርስ በራሳችን መዋደድ ነው ያለብን። እግዚአብሔር ሲፈጥረን ጨንበላላ አይዴ ጨንበላላ እየተባለ ኢሌ እያለ ውስጥ ያለው በሰፊው አካባቢው ላይ ያለውን ማህበረሰብን ሰብስቦ አቃፊ በሆነ ሁኔታ ነው የሚከበረው። የአባወራው ቤተሰቦች በዛ በሁሉቃ ይሻገራሉ። አምናን በሰላም አቆይተህን ወደ አዲሱ ዓመት በሰላም አሻግረን እያሉ መሻገሪያ የምትመስል ሁሉቃ ናትና በዛ እየተሻገሩ አዲስ ዓመትን ያበስራሉ። ሁሉን በአንድ አቅፎና በኢትዮጵያዊ ህብር ደምቆ በወዳጅነት አደባባይ የታየውበት ፊቼ ጨንበላላ የኢትዮጵያውያን የጋራ የአብሮነት መገለጫ መሆኑን ያረጋገጠ ሆኗል። የፌዴራል ቤቶች ኮርፖሬሽን መካከለኛና አነስተኛ ገቢ ያላቸው ዜጎች ተጠቃሚ የሚያደርጉ ፕሮጀክቶች ላይ በትኩረት እየሰራ ነው። የኮርፖሬሽኑ ዋና ስራ አስፈጻሚ ረሻድ ከማል ኮርፖሬሽኑ ዜጎች በኪራይ ሊጠቀሙባቸው የሚችሉ ቤቶችን በስፋት ለመገንባት ማቀዱን ገልጸዋል። በትኩረት መስክ አድርገን የምንሰራው ልዩ ልዩ የፈጠራ ሀሳቦችን በመጠቀም በሪል ስቴት ልማት በተለየ መካከለኛና ዝቅተኛ ገቢ ያላቸው የከተማ ነዋሪዎች በግዢና በክራይ ሊጠቀሙባቸው የሚችሉ ቤቶችን ልማት ላይ በስፋት መሳተፍ፣ በከተሞቻችን ማዕከላዊ ቦታዎች በሚገኙ ክፍት ቦታዎች ዘመናዊ የንግድ ቤቶችን በመገንባት በርካታ የስራ ዕድሎችን የመፍጠር የግንባታ ግብአት አቅርቦት ስራችንን የማሳደግ የሊፍት አቅርቦትና ዘመናዊ የተሽከርካሪና የማሽን ጋራጅ አገልግሎት አቅርቦቶችን የማስፋት ስራ እናከናውናለን። በጉጂ ዞን የበልግ ግብርና ስራዎች እየተከናወኑ ነው። በዞኑ ሳባቦር ወረዳ ለበልግ እርሻ የተዘጋጀው መሬትን በዘር መሸፈንም ተጀምሯል። በኦሮሚያ ክልል በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪ አቶ ሳዳት ነሻ እንዳሉት በአገሪቱ የግብርና ሽግግር ላይ በተሰራው ስራ የምግብ ሉዓላዊነትንና ብልጽግናን ለማረጋገጥ እየተሰራ ነው። የሳባቦሩ ወረዳ ነዋሪዎች ከዚህ ቀደም በከብት እርባታ ብቻ ላይ ተሰማርተው ሲኖሩም ነበር። አሁን ባገኙት የግብርና ባለሙያ ምክር ለከብት ግጦሽ ብቻ ሲውል የነበረውን መሬት በማረስ ገቢያቸውን እያሳደጉም ነው። በዞኑ 175 ሄክታር መሬትን በክላስተር ለማልማት እየተሰራ ይገኛል። በመጨረሻም የውጭ ዜና። ኢራን የፓኪስታን ባንዲራ የያዙ 20 መርከቦች በሆርሙዝ ሰርጥ እንዲያልፉ ፍቃድ ሰጠች። ውሳኔው ሰላም እንዲመጣ ለሚደረገው ጥረት ተስፋ ሰጪ ተደርጎም ተወስዷል። በአንጻሩ ጦርነቱን የተቀላቀለው የሁቲ ታጣቂ ቡድን በኢራን ላይ የሚሰነዘሩ ጥቃቶች ላይ አጸፋዊ ምላሽ በመስጠት በ24 ሰዓታት ውስጥ ሁለተኛውን ጥቃት ሰንዝሯል። ብሩክታዊት ተገኝ
አንድ ወር ባስቆጠረው የመካከለኛው ምስራቅ ጦርነት የየመኑ ሁቲ ታጣቂ ቡድን በኢራን ላይ ለተሰነዘረው ጥቃት አጸፋዊ ምላሽ ለመስጠት ወደ ጦርነቱ ተቀላቅሏል። ቡድኑ በ24 ሰዓታት ውስጥም 2 ድሮኖችን ወደ እስራኤል በማስወንጨፍ ጥቃት ሰንዝሯል። ይህ የሁቲ ታጣቂዎች እርምጃ የጦርነቱን አቅጣጫ ሊቀይርና ውጥረቱን ሊያባብስ እንደሚችል ስጋት ፈጥሯል። ቡድኑ ወደ ጦርነቱ መግባቱ በቀይ ባህር ላይ ከፍተኛ የደህንነት ስጋት የሚፈጥርና ኢራን የሆርሙዝ ሰርጥን በመዝጋቷ በዓለም ኢኮኖሚ ላይ እያደረሰ ያለው ጫና ይበልጥ እንዲባባስ ያደርገዋል የሚለው ደግሞ የሀገራት ስጋት ነው። የኢራን ጦር ኃይሎችም በባህሬንና የተባበሩት አረብ ኤሚሬቶች የአልሙኒየም ፋብሪካዎች ላይ ጥቃት ሰንዝረዋል። ጦርነቱ ከአመራር ግድያ እስከ ኢኮኖሚያዊ ቀውስ ድረስ ቀጠናውን እየቀየረና የዓለም ኢኮኖሚን እያናጋ በሚገኝበት በዚህ ወቅት ኢራን ጦርነቱን ለማስቆምና ወደ ስምምነት ለመድረስ የአሸማጋይነት ሚና እየተጫወቱ ከሚገኙ ሀገራት አንዷ ለሆነችው ፓኪስታን የሀገሯን ባንዲራ የያዙ 20 መርከቦች በሆርሙዝ ሰርጥ በኩል እንዲያልፉ ፍቃድ መስጠቷ ደግሞ በሌላ በኩል የተስፋ ጭላንጭልን ፈንጥቋል። የፓኪስታን የውጭ ጉዳይ ሚኒስቴርም ይህንን እርምጃ በማድነቅ ኢራን ለሰላም ያላትን ቀናኢነትና ለውይይት ዝግጁ መሆኗን የሚያሳይ እርምጃ ነው ብለውታል። ውሳኔው ፓኪስታን ግጭቱን በሰላማዊ መንገድ ለመፍታት በምታደርገው ጥረት ላይ የራሱን ሚና ይጫወታልም ተብሏል። በሌላ በኩል የሀገሪቱ ጠቅላይ ሚኒስትር ከሳውዲ አረቢያ፣ ቱርክና ግብጽ ባለስልጣናት ጋር ዛሬና ሰኞ በኢስላማባድ ለመምከር ተዘጋጅተዋል። ይህ ስብሰባም ጦርነቱ እያደረሰ ያለውን ጥፋት ለመቀነስ ትልቅ ተስፋ ተጥሎበታል። የአሜሪካ መንግስት በሌላ በኩል በጦርነቱና እያስከተለ ባለው ዓለም አቀፍ ቀውስ በሀገር ውስጥ ተቃውሞ እየገጠመው ነው። በተለያዩ የአሜሪካ ግዛቶች የሚኖሩ ዜጎች ፕሬዝዳንት ትራምፕ በኢራን ላይ የያዙትን አቋም ተከትሎ ቀውሱ እያስከተለው ያለውን የኑሮ ውድነትና ከኢራን ጋር የተጀመረውን ጦርነት በመቃወም በአደባባይ ሰልፍ ወጥተዋል። ቀጠናው ለዓለም የነዳጅ አቅርቦት የጀርባ አጥንት በመሆኑ ጦርነቱ በጊዜ ማብቂያ ካልተበጀለት በተለይም በሆርሙዝ የባህር ወሽመጥ ላይ የሚፈጠር ማንኛውም የትራንስፖርት መስተጓጎል የነዳጅ ዋጋን በማናር የዓለምን ኢኮኖሚ ለከፋ ቀውስ ሊዳርግ ይችላል። የመካከለኛው ምስራቅ የፖለቲካ ተንታኞች እንደሚሉትም የዓለም ሀገራት ጦርነቱን ለማርገብ የሚያደርጉት ጥረትና በቀጣይ የሚወሰዱ እርምጃዎች የቀጠናውን ብቻ ሳይሆን የዓለምን የፖለቲካና የኢኮኖሚ አቅጣጫ የሚወስኑ ይሆናሉ። ስለመረጣችሁን እናመሰግናለን። ከኢትዮጵያ ቴሌቪዥን የምሽቱን ዜና በዚሁ አጠናቀቅን። ተመስገን በየነ ነኝ። ሰላም።